ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ስፖርታዊ ጉዳዮችን በስፋት እናነሳለን። በተለይ ትላንትና የዓለም ዋንጫ ማጣሪያ ጨዋታዎች በትልቁ ተደርገዋል። ወደ ዓለም ዋንጫ ያለፉ ሀገራትም ትላንትና የተለዩባቸው መርሃ ግብሮች ናቸው የተደረጉት። ፖርቱጋል ትላንትና የመጨረሻውን ጨዋታ አሸንፋ ወደ ዓለም ዋንጫው ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። በትላንትናው ዕለት ትላንትና በሰፊ የጎል ልዩነት ነው ጨዋታውን ያሸነፈችው እናነሳዋለን። ሌሎች ሀገራትም እነዚሁ ወደ ዓለም ዋንጫው ያለፉ ሀገራት ተለይተው ታውቀዋል። ዛሬም የሚደረጉ ጨዋታዎች አሉ፣ እነሱንም እናነሳለን። እንዲሁ ደግሞ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬም እያነሳሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። ፈረሰኞቹ ትላንትና ወሳኝ ድልን አሳክተዋል። በኢትዮጵያ ፕሪሚየር ሊግ ተስተካካይ መርሃ ግብር ቅዱስ ጊዮርጊስ ከኢትዮጵያ መድን ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ቅዱስ ጊዮርጊስ ማሸነፍ ችሏል። የቅዱስ ጊዮርጊስን የማሸነፊያ ግብም ንጋቱ ገብረስላሴ ነው በራሱ መረብ ላይ ማስቆጠር የቻለው። እንግዲህ ቅዱስ ጊዮርጊሶች ማሸነፋቸውን ተከትሎ ነጥባቸውን ከሊጉ መሪ ሲዳማ ቡና እኩል 12 አድርሰዋል። ሁለተኛ ደረጃ ላይም ተቀምጠዋል። በአንጻሩ ኢትዮጵያ መድን በ5 ነጥቦች 11ኛ ደረጃ ላይ ነው የተቀመጠው። በቀጣይ ቅዱስ ጊዮርጊስ ከሀዲያ ሆሳዕና፣ ኢትዮጵያ መድን ደግሞ ከኢትዮጵያ ቡና ጋር ጨዋታቸውን የሚያደርጉ ነው የሚሆነው በኢትዮጵያ ፕሪሚየር ሊግ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የዓለም ዋንጫ ማጣሪያ ጨዋታዎችን በተመለከተ አንዳንድ ጉዳዮችን እናንሳም። ትላንትና በአፍሪካም በአውሮፓም የተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች አሉ። በእርግጥ በአፍሪካ እንግዲህ የዓለም ዋንጫ ማጣሪያ ጨዋታዎች በስፋት ተደርገው መጠናቀቃቸው ይታወሳል። የምድብ አባት ወይም ደግሞ የምድብ መሪ ሆነው ያጠናቀቁ ብሔራዊ ቡድኖች ደግሞ በቀጥታ ወደ ዓለም ዋንጫው ማለፋቸውን የምናስታውሰው ጉዳይ ነው። ከዛ ውጭ ግን ምርጥ ሁለተኛ የነበሩ 4 ቡድኖች ደግሞ እርስ በርስ የሚፋለሙበትና የነሱ አሸናፊ ከሌሎች እንግዲህ አህጉራት ደግሞ አሸናፊዎች ጋር እንዲሁ ጨዋታዎችን አድርጎ ወደ ዓለም ዋንጫው የሚቀላቀልበት እድል እንዳለ እናስታውሳለን። ናይጄሪያ፣ ጋቦን፣ ካሜሩን እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ በዚህ ውስጥ 4ቱ ተካተው እንደነበር የምናስታውሰው ጉዳይ ነው። እንግዲህ ናይጄሪያ ጋቦንን አሸንፋ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ እንዲሁ ካሜሩንን አሸንፋ ለትናንትናው የፍጻሜ ጨዋታ ደርሰው ነበር ወይም ከሌሎች አህጉራት ጋር ጨዋታን አድርጎ ወደ ዓለም ዋንጫው ለማለፍ ወደሚያመራው እንግዲህ እድል ትላንትና አልፈው ነበርና ሁለቱ ቡድኖች እርስ በርስ ጨዋታቸውን ትላንትና አድርገዋል። በዚህ መሰረትም ትላንትና ጨዋታው 1-1 በሆነ ውጤት ቢጠናቀቅም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታውን በፍጹም ቅጣት ምት አሸንፋ ወደ ፍጻሜ ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። ትላንትና የቪክተር ኦሲሜን ቡድን ናይጄሪያ ከዓለም ዋንጫው ውጪ መሆኗን ያረጋገጠች ቡድን ሆናለች። ኦኒያካ ቀድሞ ጎል ባስቆጠር ቢችልም በ3ኛው ደቂቃ ላይ፣ ነገር ግን ዲሞክራቲክ ሪፐብሊክ ኦፍ ኮንጎዎች 32ኛው ደቂቃ ላይ እንዲሁ ጎል አስቆጥረው ጨዋታው 1-1 ነው የተጠናቀቀው። የመደበኛው 90 ደቂቃ ከዛም ጭማሪ 30 ደቂቃዎቹም በተመሳሳይ ምንም አይነት ጎል ሳይቆጠረበት ተጠናቀቀ። በፍጹም ቅጣት ምት ግን ናይጄሪያ እንግዲህ ተሸንፋ ከውድድሩ ውጪ መሆኗን የተረጋገጠበት ውጤት ነው ትላንትና የተመዘገበው። ዲአርሲ ወደ ፍጻሜው ማለፏን አረጋግጣለች ወይም ደግሞ ወደ መጨረሻው ከሌሎች አህጉራት ጋር ወደሚደረገው ጨዋታ ማለፏን አረጋግጣለች። ወደ ዓለም ዋንጫው ለማለፍም ሌላ እድል ያገኘችበት ሆኖ ትላንትና በአፍሪካ የተደረገው ጨዋታ በዛ መልኩ ነው የተጠናቀቀው። በአውሮፓ በርከት ያሉ ጨዋታዎች ነበሩ። መጀመሪያ ቀን ላይ የተደረገ መርሃ ግብር አለ። ሃንጋሪ ከአየርላንድና ፖርቱጋል ከአርሜኒያ ጋር ያደረጓቸው ጨዋታዎች ቀን ላይ የተደረጉ ናቸው። ሃንጋሪ በሜዳዋ ቡዳፔስት ከአየርላንድ ጋር ጨዋታዋን አድርጋለች። አየርላንድ እንግዲህ ባለፈው ዙር ከፖርቱጋል ጋር ጨዋታዋን አድርጋ 2-0 አሸንፋ መውጣቷ ይታወሳልና ትናንትና ለሃንጋሪ ከባድ ጨዋታ ይሆናል ተብሎ ተጠብቆ ነበር። ሃንጋሪ በምድቡ ሁለተኛ ደረጃ ነበር የተቀመጠችው። የትናንትናውን ጨዋታ ብታሸንፍ ኖሮ ምናልባት ወደ ጥሎ ማለፉ መግባት የምትችልበት እድል እንደነበራት የምናስታውሰው ጉዳይ ነው። ትላንትና እንግዲህ 3ኛው ደቂቃ ላይ ነው እንግዲህ ዶሚኒክ ሶቦስ ላይ የሰጠውን ኳስ
ሉካስ ከትላንትና ጎል አስቆጥሮ ሃንጋሪን መሪ ያደረገው። ነገር ግን ፓሮት የፖርቱጋል ላይም 2 ጎሎችን ያስቆጠረው ተጫዋች በፍጹም ቅጣት ምት 15ኛው ደቂቃ ላይ አየርላንድን አቻ ያደረገ። ከዛ በድጋሚ የሊቨርፑል ሜሮስ ኪርኬዝ አሲስት ያደረገለትን ኳስ ቫርጋ ጎል አስቆጥሮ 37ኛው ደቂቃ ላይ ጨዋታውን ሃንጋሪ 2-1 መምራት ጀምራ ነበር። ነገር ግን ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ፓሮት በድጋሚ 80ኛው ደቂቃ ላይና እንዲሁ ደግሞ 96ኛው ደቂቃ ላይ ጎል አስቆጥሮ ትላንትና ለብሔራዊ ቡድኑ ሃትሪክ መስራት ችሏል። ፖርቱጋል ላይ 2 ጎሎችን አስቆጥሯል። በአጠቃላይ ባለፉት 2 ጨዋታዎች 5 ጎሎችን ማስቆጠር የቻለ ተጫዋች ሆኗል። በጣም ድንቅ ምሽትን ነው ትላንትና ማሳለፍ የቻለው። አየርላንድም 2ኛ ደረጃን ከሃንጋሪ እንድትረከብም ያደረገበትን ውጤት ነው ትላንትና ማስመዝገብ የቻለውና የዶሚኒክ ሶቦስላይ ሀገር የሆነችው ሃንጋሪ ከዓለም ዋንጫው ውጪ መሆኗን ትላንትና አረጋግጣለች። በመጨረሻዎቹ ደቂቃዎች ላይ በተቆጠረባት 2 ጎል አማካኝነት ከዓለም ዋንጫው ውጪ መሆኗ የተረጋገጠች ብሔራዊ ቡድን ሆናለች። ሌላኛው በተመሳሳይ ሰዓት የተደረገው ጨዋታ የፖርቱጋልና የአርሜኒያ ጨዋታ ነበር። ትላንትና ይሄ ጨዋታ በጣም በጉጉት ይጠበቅ ነበር። ፖርቱጋል ይህንን ጨዋታ ማሸነፍ ይጠበቅባት ነበር የራሷን ውጤት በራሷ ለመወሰን። ፖርቱጋል በሰፊ የጎል ልዩነት በማሸነፍም ለዓለም ዋንጫ ማለፏን አረጋግጣለች። ፖርቱጋል ትላንትና ከአርሜኒያ ጋር ነው ጨዋታውን ያደረገችው። ይህንንም የዓለም ዋንጫ የማጣሪያ ምድብ የመጨረሻ ጨዋታ 9-1 በሆነ ሰፊ ውጤት ነው ትላንትና ማሸነፍ የቻለችው። በጨዋታው ላይ 2 ተጫዋቾች ሃትሪክ ሰርተዋል። ብሩኖ ሚጌል ፈርናንዴዝ እና ዣኦ ኔቬስ ትላንትና 3 ግቦችን በማስቆጠር ሃትሪክ የሰሩ ተጫዋቾች ናቸው። ቀሪዎቹን የፖርቱጋል የማሸነፊያ ግቦች ሬናቶ ቪየጋ፣ ጎንካሎ ራሞስ እና ፍራንቼስኮ ኮንሴሳኦ ትላንትና ግቦቹን ያስቆጠሩ ተጫዋቾች ናቸው። ሮናልዶ 6ኛና የመጨረሻ የዓለም ዋንጫ ውድድሩን የሚያደርግ ይሆናል። ወደ ዓለም ዋንጫው ማለፋቸውን በማረጋገጣቸው ምክንያት ዓላማችን ዓለም ዋንጫ ላይ መሳተፍ አይደለም፣ ዓለም ዋንጫን ማሸነፍ ነው ብለዋል የፖርቱጋል ብሔራዊ ቡድን አሰልጣኝ የሆኑት ሮቤርቶ ማርቲኔስ። የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔስ ቡድናቸው ዓላማው እንግዲህ ዓለም ዋንጫን ማሸነፍ መሆኑን ነው የሚናገሩት። ዓላማችን ለዓለም ዋንጫው ማለፍ ብቻ አይደለም ያሉት አሰልጣኙ ዓለም ዋንጫውን ማሸነፍም ጭምር ነው ሲሉ ይናገራሉ። ዓለም ዋንጫውን ለማሸነፍ የማይሳተፉ ተጫዋቾች እንኳን ቢኖሩ የማሸነፍ አቅም ያለው ቡድን መሆን ይጠበቅብናል ሲሉ ነው ሮቤርቶ ማርቲኔስ የተናገሩት። እንግዲህ ትላንትና ክሪስቲያኖ ሮናልዶን በቅጣት አታ ነው እንግዲህ ትላንትናውን ጨዋታ ያደረገችው 9-1 በሆነ ሰፊ ውጤት ግን ማሸነፍ ችላለች። ትላንትና ሃንጋሪ ከውድድሩ ውጪ መሆኗን ነግረናችሁ ነበር። የሶቦስላይ ሀገር እግር ኳስ ፍትሃዊ አይደለችም ብሏል ሶቦስላይ ከጨዋታው በኋላ ሲናገር። የሃንጋሪ ብሔራዊ ቡድን አምበል የሆነው ዶሚኒክ ሶቦስላይ ከዓለም ዋንጫ ውጪ መሆናቸው እንዳሳዘነው ነው የተናገረው። ሃንጋሪ ትላንትና ከአየርላንድ ጋር ያደረገችውን ጨዋታም ሲመሩ ቢቆዩም በመጨረሻዎቹ ደቂቃዎች ላይ ግብ ተቆጥሮባቸው ተሸንፈው ከውድድሩ ውጪ ሆነዋል። ይህንን ተከትሎ ሃንጋሪ ከ2026 የዓለም ዋንጫ ውጪ ሆናለች። በጨዋታው ምን እንደተፈጠረ አላውቅም ሲል አስቴቱን የሰጠው ሶቦስላይ በጣም የሚያም ስሜትም አለው ሲል ጭምር ነው የተናገረው። አክሎም እግር ኳስ ፍትሃዊ አይደለችም ሲልም ጭምር ነው ዶሚኒክ ሶቦስላይ ትላንትና ሀሳቡን እንዲሁ የሰጠው። ሌላኛው ትላንትና የተደረገው ጨዋታ እንግሊዝ ቀድማም ቢሆን ወደ ዓለም ዋንጫው ማለፏን ያረጋገጠች ብሔራዊ ቡድን ብትሆንም ትላንትና ግን ከአልቤኒያ ጋር የዓለም ዋንጫ የማጣሪያ ጨዋታዋን እንዲሁ አድርጋለች። ትላንትናም ጨዋታዋን 2-0 በሆነ ውጤት ማሸነፍ የቻለችበት መርሃ ግብር ሆኖ ተጠናቋል። ሃሪኬን ትላንትና 2 ጎሎችን ማስቆጠር ችሏል። አንደኛውን ኳስ ማርከስ ራሽፎርድ ነው አሲስት ያደረገለት። ትላንትና ግን በአጠቃላይ 2 ግቦችን ማስቆጠር የቻለበት አጋጣሚን የተመለከትነው በሃሪኬን 2 ጎሎች አማካኝነት ትላንትና እንግሊዝ አልቤኒያን 2-0 አሸንፋለች። በጨዋታውም በጣም ሰፊ የኳስ ቁጥጥር ነበራት 70%። በአጠቃላይ በጨዋታው ላይ የኳስ ቁጥጥር ይዘው ተመልክተናል የእንግሊዝ ብሔራዊ ቡድንና አልቤኒያን 2-0 በሆነ ውጤት ነው ትላንትና እንዲሁ ማሸነፍ የቻለችበትን አጋጣሚ የተመለከትነው በእንግሊዝ ብሔራዊ ቡድን በኩል። ሌላኛው ፈረንሳይና አዘርባይጃን ያደረጉት ጨዋታም ትላንትና ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ነው። በእርግጥ ፈረንሳይ ወደ ዓለም ዋንጫው ማለፏን ቀድማ ማረጋግጣለች። እንዲሁ እነ ኬሊያን ምባፔም በትላንትናው ጨዋታ ላይ አልተሳተፉም ወይም ተሳትፏቸውን አላደረጉም። ምክንያቱም በጉዳት ምክንያት ወደ ክለቡ መመለሱ ይታወሳል። ብሔራዊ ቡድኑም ዓለም ዋንጫውን ማረጋገጡን ተከትሎ በወሳኝ ተጫዋቾቹን የትላንትናው ጨዋታ ላይ እንግዲህ አልተጠቀመም ብሎ ማንሳት ይቻላል። ከአንዳንድ ተጫዋቾች ውጭ ለምሳሌ በቋሚ አስተላለፍ ውስጥ ትላንትና ሉካቼ ቫሊየርን በግብ ጠባቂነት ተጠቅመዋል። እንዲሁ ደግሞ ሉካስ ሄርናንዴዝ እና ቲዮ ሄርናንዴዝ፣ ኢብራሂማ ኮናቴ እና ማሎ ጉስቶ እነዚህ 4 ተጫዋቾች በተከላካይ ስፍራ ላይ ነበሩ። ማርከስ ቱራም ትላንትና የሱ ወንድም የሆነው ኬፍረም ቱራም በጨዋታው ላይ ነበር። ዋረን ዛየር ኤምሪ፣
አክሊዮቺ፣ ኢንኩንኩ፣ ዣን ፊሊፕ ማቴታና ሁጎ ኤኪቲኬ ነበሩ በትላንትናው ጨዋታ ላይ በቋሚ አስተላለፉ ውስጥ የተካተቱትና እነዚህ ተጫዋቾች ነበሩ ትላንትና በቋሚነት የተሰለፉት እነ ብራድሊ ባርኮላ፣ ሮያን ሸርኪ፣ ሉካ ዲኜ፣ ኢንጎሎ ኮንቴ፣ ሁሊያስ ኩንዴ፣ ማይክ ሜኞ፣ ሚኬል ኦሊሴ፣ ዊሊያም ሳሊባ እነዚህን ወሳኝ ተጫዋቾቹን በሙሉ ትላንትና ተጠባባቂ አድርጎ ነው አሰልጣኝ ዲዲዬ ዴሾ በጨዋታው ላይ ጀመረውና እንግዲህ ውጤቱን መጀመሪያ አውቀው ወይም ደግሞ ዓለም ዋንጫ ማለፋቸውን አረጋግጠው መግባታቸው በትላንትናው ጨዋታ ላይ አብዛኞቹን ወሳኝ ተጫዋቾች አስቀምጠው እንዲገቡ አድርጓቸዋል። ዣን ፊሊፕ ማቴታ 17ኛው ደቂቃ ላይ ቀድሞ ጎል ያስቆጠረው ተጫዋች ነው። ከዛ በተጨማሪ አክሊዮቺ እንዲሁ 30ኛው ደቂቃ ላይ ጎል አስቆጥሯል። ሌላኛውን ደግሞ ራሱ ላይ ነው እንግዲህ የአዘርባይጃን ተጫዋች ራሱ ላይ ነው ጎል ያስቆጠረው። ሶስቱም ጎሎች የተቆጠሩት በመጀመሪያው 45 የጨዋታ ክፍለ ጊዜ እንደነበር ነው ትላንትና የተመለከትነው። ፈረንሳይ አዘርባይጃንን 3-1 በሆነ ውጤት ያሸነፈችበት መርሃ ግብር ትላንትና የተደረገ ሌላኛው ጨዋታ ሆኖ ትላንትና ተመልክተነዋል። ከዛ ውጪ ግን ሰርቢያና ላቲቪያ ጨዋታን አድርገው ሰርቢያ 2-1 አሸንፋለች። ዩክሬን ደግሞ አይስላንድን 2-0 ያሸነፈችበት መርሃ ግብርም እንዲሁ ትላንትና ሲጠበቁ ከነበሩ ናቸው። እስራኤል ሞልዶቫን 4-1 ስታሸንፍ በጣም በጉጉት ሲጠበቅ የነበረው ጨዋታ ጣሊያንና ኖርዌይ ያደረጉት መርሃ ግብር ነው። ይሄ በጣሊያን የተደረገ መርሃ ግብር ነው። እነዚህ ሁለት ቡድኖች በተለይ እንግዲህ ኖርዌይ በአብዛኛው ዓለም ዋንጫውን አልፋለች ብለው በርካቶች ግምቶቻቸውን ሲሰጡ ነበር ትናንትና። ምክንያቱም በቁጥራዊ መመዘኛዎች እንግዲህ የማይሳካ ይመስል ነበር የጣሊያን አንደኛ ደረጃን ይዞ ወደ ዓለም ዋንጫው ማለፍ። ምክንያቱም ኖርዌይ በ3 ነጥብ ትበልጥ ነበር፣ በጎል ደግሞ 14 አካባቢ የጎል ልዩነት ነበራቸውና እንግዲህ ኖርዌይ የትላንትናውን ጨዋታ ሁለተኛ ደረጃን ይዛ ለማጠናቀቅ ወይም ደግሞ ጣሊያን አንደኛ ደረጃን ይዛ ለማጠናቀቅ የግድ 14 ጎሎችን ማስቆጠር ነበረባትና ይሄ ደግሞ የሚሳካ እንዳልሆነ በርካቶች ያምናሉ። ምናልባት እግር ኳስ በሚለው ነው እንጂ በጣም ከባድ እንደሚሆን ይታወቅ ነበር። ነገር ግን የትላንትናውን ጨዋታ ኖርዌይ ናት ማሸነፍ የቻለችው 4-1 በሆነ ሰፊ ውጤት ትላንትና ማሸነፍ ችላለች። ምንም እንኳን ጣሊያን ቀድማ ጎል ብታስቆጠርም በኤስፓሲቶ አማካኝነት 11ኛው ደቂቃ ላይ ጎል ባስቆጠር ብትችልም ነገር ግን የኖርዌይ ብሔራዊ ቡድን አከታትሎ ባስቆጠሯቸው 4 ግቦች ጨዋታውን አሸንፈው መውጣት ችለዋል። ኤርሊንግ ብራውት ሃላንድ ትላንትና 2 ጎሎችን ማስቆጠር የቻለበት አጋጣሚን እንዲሁ የተመለከትንበት ጨዋታ ሆኖ ተመዝግቧል። 78ኛው ደቂቃ ላይ እንዲሁ ጎል አስቆጥሯል። ከዛ ውጪ ደግሞ እንዲሁ ኤርሊንግ ብራውት ሃላንድ ሌላኛውን ጎል ያስቆጠረው ደግሞ 79ኛው ደቂቃ ላይ ተከታታይ ነው ጎሉን ያስቆጠረው። 78ኛውና 79ኛው ደቂቃ ላይ ኤርሊንግ ሃላንድ ጎል አስቆጥሯል። ቀሪዎቹ 2 ጎሎች ተቆጥረው በአጠቃላይ ኖርዌይ የትላንትናውን ጨዋታ 4-1 በሆነ ውጤት ማሸነፍ የቻለችበት መርሃ ግብር እንዲሁ ተጠናቋል። በአጠቃላይ ኖርዌይ ወደ ዓለም ዋንጫው ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። እንግዲህ በአጠቃላይ በምድቦቹ ከተመለከተን ሁሉንም ጨዋታዎች ያጠናቀቁ ምድቦች ለምሳሌ ግሩፕ ዲ አንደኛው ነው። ፈረንሳይ በይህንን ምድብ በአንደኝነት አጠናቃለች። ካደረገቻቸው 6 ጨዋታዎች 16 ነጥቦችን በመሰብሰብ በአንደኝነት ያጠናቀቀችው ነው ያለች። ዩክሬን ሁለተኛ ደረጃን ይዛ ነው ያጠናቀቀችው። የፖርቱጋል ምድብም ግሩፕ ኤፍም ሁሉም ጨዋታዎች ተደርገው የተጠናቀቁበት ነው። ፖርቱጋል በአንደኝነት ወደ ዓለም ዋንጫው ስታልፍ፣ አየርላንድ ደግሞ ሁለተኛ ደረጃን ይዛ አጠናቃ ወደ ጥሎ ማለፉ መግባት የቻለች ብሔራዊ ቡድን መሆኗን ተመልክተናል። ሌላኛው ሁሉም ጨዋታዎች የተደረጉበት ምድብ ግሩፕ አይ ነው። ኖርዌይ በአንደኝነት ይህንን ምድብ ስታጠናቀቅ፣ ጣሊያን ደግሞ ሁለተኛ ደረጃን ይዛ ያጠናቀቀችበት ምድብ እንደሆነ ተመልክተናል። የእንግሊዝ ምድብም እንዲሁ እንግሊዝ አንደኛ ደረጃን ይዛ አጠናቃለች ሁሉንም 8 ጨዋታዎች በማሸነፍ። አልቤኒያ ደግሞ ሁለተኛ ደረጃን ይዛ ከዚህ ምድብ ያጠናቀቀች ብሔራዊ ቡድን መሆኗን ነው የተመለከትነው። ትናንትና የተደረጉ ጨዋታዎች እነዚህ ናቸው። ዛሬ ምሽት 4:45 ሲል ቼክ ሪፐብሊክ ከጂብራልተር፣ ጀርመን ከስሎቫኪያ፣ ማልታ ከፖላንድ፣ ሞንቴኔግሮ ከክሮኤሽያ፣ ኔዘርላንድ ከሉቴኒያ፣ ኖርዘርን አይርላንድ ከሉክዘምበርግ የሚያደርጓቸው ጨዋታዎች ዛሬ በዓለም ዋንጫ የማጣሪያ መርሃ ግብሮች የሚደረጉ ጨዋታዎች ናቸው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ማንሳታችንን እንቀጥል። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ የክለብ እግር ኳሳዊ ጉዳዮችን የምንጀምረው። ማንቸስተር ዩናይትድ አሁንም ካርሎስ ባሌባን ማስፈረም ይፈልጋል የሚል መረጃ እየወጣ ነው። ኮቢ ማይኖ በአንጻሩ ደግሞ ናፖሊን የመቀላቀል ፍላጎት እንዳለው ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ለማስፈረም ሞክሮ ያልተሳካለት ካርሎስ ባሌባን ሁኔታ አሁንም ጭምር እየተከታተለ እንደሚገኝ ነው መረጃዎች የሚወጡት። ማንቸስተር ዩናይትድ በቀጣዩ ክረምት ማለትም በ2026 ካሜሮናዊውን አማካይ ለማስፈረም ለብራይተን ጥያቄ ያቀርባል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ተጫዋቹ በበኩሉ አሁን ላይ ከማንቸስተር ዩናይትድን በመቀላቀል ላይ ያለው ፍላጎት ከየትኛውም ጊዜ በላይ
እጅጉን ከፍተኛ እንደሆነ ነው የሚነገረው። በሌላ መረጃ እንግሊዛዊው አማካይ ኮቢ ማይኖ በመጪው የጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ጋር መለየት እንደሚፈልግ እየተገለጸ ነው የሚገኘው። ምንም እንኳን በክረምቱ የተጫዋቾች የዝውውር መስኮትም ይፋዊ ጥያቄዎችን አቅርቦ እንደነበር እናስታውሳለን። ክለቡን የመልቀቅ ፍላጎቶች ያሉት በእርግጥ መልቀቅ የፈለገበት ትልቁ ምክንያት በቋሚነት መጫወትን ስለሚፈልግ ነው፣ ወይም ደግሞ በቋሚ አስተላለፍ ውስጥ ገብቶ ጨዋታዎችን ማድረግና ለዓለም ዋንጫው መሳተፍ ትልቁ ዓላማው ስለሆነ ነውና በማንቸስተር ደግሞ ያንን እድል እያገኘ አይገኝም። በተለይ ደግሞ ፉክክሩ ከብሩኖ ሚጌል ፈርናንዴዝ ጋር መሆኑ ደግሞ ሲታመን ብሩኖ እንግዲህ በማንቸስተር ዩናይትድ ውስጥ ወሳኙ ተጫዋች እንደሆነ ይታወቃልና የኮቢ ማይኖ አሁንም የጨዋታው ላይ ተሰላፊ የመሆን እድሉ በጣም ጠባብ እንዲሆን ያደርገዋል ተብሎ ይታሰባል። ስለዚህም ደግሞ አሁን ላይ መልቀቅ ለኮቢ ማይኖ ትልቁ መፍትሄ እንደሆነ ነው በርካቶች የሚያምኑት። ተጫዋቹ ወደ ናፖሊ የማምራት ትልቅ ፍላጎት እንዳለውና ከናፖሊ ጋርም አንዳንድ ንግግሮችን እንዳደረገ ጭምር ነው የሚገለጸው። ስለዚህ የጣሊያን ሴሪኤው ክለብ ናፖሊ በውሰት ውል ይህንን ተጫዋች ለመቀላቀልም ፍላጎት እንዳሳየ ጭምር ይነገራል። በተለይ ተጫዋቹ የቀድሞ የማንቸስተር ዩናይትድ የቡድን አጋሮቹ ወደ ናፖሊ ካመሩ በኋላ እያሳዩ የሚገኙት ድንቅ ጊዜና የሚያገኙት የጨዋታ ደቂቃን ሲመለከት ወደዛ ክለብ የማምራት ፍላጎቶች እንዳሉት የሚያሳዩ ነገሮችን ተመልክተናል። ለምሳሌ ስኮት ማክቶሚኔ በናፖሊ ቤት በጣም ድንቅ ጊዜን እያሳለፈ እንደሆነ እናውቃለን። ራስመስ ሆይሉንድም በጣም እንግዲህ በናፖሊ ቤት ጎሎችን ማስቆጠር መቻሉንና ተደጋጋሚ የጨዋታ እድሎችንም ማግኘቱን ተመልክቷልና ኮቢ ማይኖም ያንን ነገር ሳይፈልገው እንዳልቀረ ነው መረጃዎች የሚጠቁሙ። ተጫዋቹም ሆነ ዩናይትድ የኮቢ ማይኖን ዝውውር ቋሚ እንዲሆን በጭራሽ እንደማይፈልጉ ነው የተጠቆመው። እንግዲህ ኮቢ ማይኖ ክለቡን ለቆ መውጣት ቢፈልግም በውሰት እንጂ በቋሚነት ግን በጭራሽ ማንቸስተር ዩናይትድን የመልቀቅ ዓላማ እንደሌለው ነው ፋብሪዚዮ ሮማኖ መረጃውን ያጋራው። እንግዲህ ቅድም ካነሳውት ካርሎስ ባሌባ ጋር ግን በተያያዘ ማንቸስተር ዩናይትድ አሁንም ለአማካይ ቦታው ላይ ቀዳሚው ዓላማው ካርሎስ ባሌባን ማስፈረም እንደሆነ ነው የሚነገረው። ምንም እንኳን ማንቸስተር ዩናይትድ በሚቀጥሉት የዝውውር መስኮቶች ምናልባት ሁለት ተጫዋቾችን ቢያንስ በዚህ ቦታ ላይ ያስፈርማሉ ተብሎ ቢጠበቅም አሰልጣኝ ሩበን አሞሪም ከሚወዷቸውና ቡድናቸው ውስጥም ማየት ከሚፈልጓቸው ተጫዋቾች መካከል አንደኛው ግን ካርሎስ ባሌባ ነው። ይህ ተጫዋች ወሳኝ የማንቸስተር ዩናይትድ ፈራሚ ሊሆን እንደሚችል ሩበን አሞሪም ይሰማዋል። ማንቸስተር ዩናይትድንም በአማካይ ስፍራው ላይ በደንብ ማሻሻል እንደሚችል አሰልጣኙ ያምናልና ይህንን ተጫዋች መቀላቀል እንደሚፈልግ ነው ዘገባዎች እያሳዩ የሚገኙት። ስለዚህ ማንቸስተር ዩናይትድም አሁንም ቀዳሚ ምርጫው ካርሎስ ባሌባ ነው። አሁንም ቢሆን ለመጪው ክረምት ማንቸስተር ዩናይትድ ቁጥር አንድ እንግዲህ የአማካይ ምርጫው ካርሎስ ባሌባ እንደሚሆን ይነገራል። ነገሮች እስካልተቀየሩ ድረስ ማንቸስተር ዩናይትድ በዚሁ አቋሙ እንደሚቀጥል ነው ፋብሪዚዮ ሮማኖ የተናገረው። ተጫዋቹ ዝውውሩን አጥብቆ እንደሚፈልግ ቢገለጽም ከማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋር ጥሩ ግንኙነት እንዳለው ነው የሚነገረው። ባለፈው የክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ይህንን ተጫዋች እንግዲህ ለማስፈረም በሚሞክርበት ሰዓትም ክለቡ ብራይተን ይህንን ተጫዋች በፍጹም መልቀቅ እንደማይፈልግ መናገራቸው እንጂ ተጫዋቹ ወደ መጨረሻዎቹ የዝውውር ቀናት ላይ ግን ልቡ ሸፍቶ እንደነበርና ማንቸስተር ዩናይትድን ቢቀላቀል እንደሚደሰት ሲነገር እንደነበር እናስታውሳለን። በመጨረሻም ግን እዛው እንዲቆይ ተደርጓል። በሚቀጥለው ክረምትም ግን ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በድጋሚ እንቅስቃሴ ማድረጉን እንደሚቀጥል ነው መረጃዎች ያሳዩት። ማንቸስተር ዩናይትድ በአፍሪካ ዋንጫ ውድድር ምክንያት ወሳኝ የሚባሉ ተጫዋቾቹን ግልጋሎት እንደማያገኝ ይታወቃል። ምክንያቱም በማንቸስተር ዩናይትድ ቤት ውስጥ እንግዲህ 3 ያክል ወሳኝ ተጫዋቾች በአፍሪካ ዋንጫው ምክንያት ብሔራዊ ቡድናቸውን ስለሚያገለግሉ ከክለባቸው ጋር ጨዋታዎችን አያደርጉም። እነዚህ ተጫዋቾች ደግሞ አማድ ዲያሎ፣ ኑስር ማዝራዊ ከዛ በተጨማሪ ደግሞ እንዲሁ ብራያን ኤምቤሞም በአፍሪካ ዋንጫው ምክንያት ለማንቸስተር ግልጋሎት መስጠት የማይችሉ ተጫዋቾች ናቸው። ወሳኝ ተጫዋቾች እንደሆኑ ይታወቃል። እነዚህ 3 ተጫዋቾችና ለዩናይትድ ግልጋሎትን አይሰጥም። በተለይ አፍሪካ ዋንጫው በውድድሮች መሃል መደረጉ እንደዚህ አይነት እንግዲህ በአፍሪካውያን ተጫዋቾች ላይ በጣም እንግዲህ ጥሩ አገልግሎቶችን ማግኘት የሚችሉ ክለቦችን እንደሚጎዳ ይታወቃልና ዩናይትድ አንደኛው ነው ተብሏል። በተጨማሪም በመጪው የጥር ተጫዋቾች የዝውውር መስኮት እድል እየተሰጣቸው የማይገኙ ተጫዋቾች ይለቃሉ ተብሎ ይጠበቃል። ይህንን ተከትሎ የማንቸስተር ዩናይትድ የበላይ አካላት ተጫዋቾቹን ጉድለት ለመሸፈንም መስራት ከጅምሩ እንግዲህ አሁንም እየሰሩ እንደሚገኙና መስራትም መጀመራቸው ነው የሚነገረው። ማንቸስተር ዩናይትዶች የቦሩሲያ ዶርትመንዱን የፊት መስመር አጥቂ የሆነው ሴርሂዮ ጉራይሲን ሊያስፈርም የሚችልበት እድልም እንዳለን የተነገረው የማንቸስተር ዩናይትድ ሰዎች የ29 ዓመቱን የፊት መስመር አጥቂ ሴርሂዮ ጉራይሲንም የውል ማፍረሻው ተመጣጣኝ ነው ብለው በማሰባቸው ምክንያትም ተጫዋቹን ማንቸስተር ዩናይትድን ሊቀላቀል የሚችልበት እድል እንዳለ ጭምር ነው የተናገሩት። ሴርሂዮ ጉራይሲ ለቦሩሲያ ዶርትመንድ ባደረጋቸው 65 ጨዋታዎች ውስጥም
58 የጎል ተሳትፎችን ማድረግ መቻሉ ነው እየተገለጸ የሚገኘውና ሴርሁ ጉራይሲ ለዶርትሙንድ ባደረጋቸው 65 ጨዋታዎች በርከት ያሉ የጎል ተሳትፎችን ማድረግ ችሏል። ምናልባት ዩናይትድን ሊቀላቀል የሚችልበት እድል እንዳለ ነው የተነገረው። ቲየሪ ዳንኤል ኦንሪ የቀድሞው የአርሰናል ሌጀንድ አንድ ሐሳቡን ሰጥቷል። ዩናይትድ ሁሌም በምርጥ ተጫዋቾች የተሞላ ነበር፣ ነገር ግን እነሱን ስንገጥም ሁሌም ማዘውትረን የምንፈራው ተጫዋች ቢኖር ፖል ስኮልስ እና የሱን ተግባሮች ነበር። ከድሮ የአርሰናል ቡድን የፈለጋችሁትን ተጫዋች ሄዳችሁ ብትጠይቁ ተመሳሳይ ምላሽ ነው የሚሰጣችሁ። እንዲጫወት ከፈቀድክለት በቃ አለቀልክ። ለኔ የሚገባውን ያክል ያልተዘመረለት ተጫዋች ቢኖር ፖል ስኮልስ ነው ሲል ነው ቴሪ ዳንኤል ኦንሪ ሐሳቡን የሰጠው። አሁን ደግሞ አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ዘንድሮ ሊጉን የምናሸንፍበት ዓመት ነው ብሏል ቴሪ ዳንኤል ኦንሪ ነው ይህንን ሐሳብ የሰጠው። የቀድሞው የአርሰናል ታሪካዊ ተጫዋች የሆነው ቴሪ ኦንሪ ዘንድሮ አርሰናል ከ22 ዓመታት በኋላ የሊጉን ዋንጫ ማሸነፍ የሚችልበት ዓመት እንደሆነና ያንንም እንደሚያሳኩ ትልቅ እምነት እንዳለው ነው የተናገረው። ይሄ ውድድር ዘመን በመጨረሻም ሊጉን በድጋሚ የምናሸንፍበት ነው ብዬ አምናለሁ ሲል ቴሪ ዳንኤል ኦንሪ ይናገራል። ኦንሪ ቀጠልና አርሰናል የፕሪሚየር ሊጉን ዋንጫ ሲያሸንፍም ማየት እፈልጋለሁ፣ ሊያሸንፍም በቦታው እንደሚገኝም እገልጻለሁ ሲልም ጭምር የተናገረው። አርሰናል ዘንድሮ ዋንጫውን ካሸነፈ በቦታው ላይ እገኛለሁ ሲል ጭምር ነው የተናገረውና እንግዲህ አርሰናል ረዘም ያሉ ዓመታት እንደሆኑት ይታወቃል። 2003-2004 የውድድር ዓመት ነው ለመጨረሻ ጊዜ ፕሪሚየር ሊጉን ዋንጫ ያሳካውና ባለፉት ጥቂት ዓመታት ግን ለዋንጫው በጣም የቀረበበት ዓመት እንደነበር እናስታውሳለን። በተከታታይ ሁለተኛ ደረጃን ይዞ ያጠናቀቀበት ዓመት ነው የፔፕ ጓርዲዮላው እንዲሁ ማንቸስተር ሲቲ እና ከዛ በተጨማሪ አምናም የአርኔ ስሎቱ ሊቨርፑል በአንደኝነት ሲያጠናቅቁ ሶስቱን ተከታታይ ዓመታት ግን ሁለተኛ ደረጃን ይዞ አጠናቆ ነበርና ዘንድሮ ትልቅ ፉክክር ያደርጋል ተብሎ ይጠበቃል። ቡድኑን በደንብ አጠናክሯል በዝውውር መስኮቶች ላይ። ስለዚህ ደግሞ አሁን ላይ በደንብ ቡድኑን ስላጠናከረም የዘንድሮን ዋንጫ ለማሸነፍ ትልቅ ግምት ከሚሰጣቸው ክለቦች መካከል አንደኛው አድርጎታል። ማንቸስተር ሲቲ ምንም እንኳን አሁንም በውድድሩ ላይ አለሁ እያለ ይገኛል። አርሰናል ሊጉን እየመራ ይገኛል። ማንቸስተር ሲቲም በቅርብ ርቀት አሁንም ቢሆን እየተከተለው ነው የሚገኘው። አርሰናል የወሳኝ ተጫዋቾቹን ኮንትራት ለማደስ ደግሞ እንቅስቃሴዎችን እያደረገ ነው። አርሰናል የቡካዮ ሳካን ውልም በማደሱ ረገድ ከፍተኛ እድገትን እያሳየ ነው የሚል መረጃ እየወጣ ነው። ቀጣይ እንግዲህ ድርድሮችም እየተደረጉ ይገኛሉ። እናም ግንኙነቱም በጣም አዎንታዊ ደረጃ ላይ እንደሚገኝ ነው መረጃው የወጣው። በቲምበርና በአርሰናል መካከልም አዲስ ውልን በተመለከተ ድርድሮች እየተካሄዱ ነው። አርሰናል በተቻለ ፍጥነት አዲስ ውል ሊሰጠውም ይፈልጋል። እናም ንግግሮች በጥሩ ሁኔታ ላይ እየተከናወኑ እንዳለ ነው መረጃዎች የወጡት። ለዴክላን ራይስ አዲስ ውል የማቅረብ ሐሳብም እንዲሁ አላቸው። አርሰናል ከሱ ጋርም የተሻሻለ አዲስ ውልም ለመወያየት ይፈልጋል። ይህ እቅድ ውስጥ ደግሞ የውይይት አካሉም እንደሚሆን ጭምር ነው ፋብሪዚዮ ሮማኖ የተናገረው። በተለይ ሰሞኑን ከዴክላን ራይስ ጋር በተያያዘ ሪያል ማድሪድ እንግዲህ የስፔኑ ትልቁ ክለብ ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳለው የሚያሳዩ መረጃዎች ሲወጡ እንደነበር የምናስታውሰው ጉዳይ ነውና አሁን ዴክላን ራይስን በክለባቸው ማቆየት ይመርጣሉ አርሰናሎች። ምክንያቱም በሚቀጥሉት የውድድር ዓመታት ትልልቅ ዋንጫዎችን ለማሸነፍ በትልቁ ፉክክሮችን ማድረግ ይፈልጋሉና እንደዚህ አይነት ወሳኝ ተጫዋቾችን ማቆየት ደግሞ ይጠበቅበታል። ስለዚህ ዴክላን ራይስን ወዴትም ማጣት አይፈልጉምና ይህንን ተጫዋች ኮንትራቱን እንዲያድስም በቀጣይ ንግግሮች እንደሚጀመሩለት ጭምር ነው የተነገረው። በዚህ በኢንተርናሽናል ብሬክ ከአርሰናል ተጫዋቾች መካከል አንዳንድ ተጫዋቾች ጉዳት እንደገጠማቸው ይታወሳል። ከነዚህ መካከል አንደኛው ሪካርዶ ካላፊዮሪ ነው። ሌላኛው ጋብሪኤል ማጋሌሽ እንደሆነ ይታወቃል። አርሰናል የሪካርዶ ካላፊዮሪ ሁኔታ ላይ ዘና እንዳሉ ነው የሚነገረው። ጣሊያናዊው ተጫዋች ለጥንቃቄ ሲባል ወደ ቤቱ የተመለሰ ሲሆን በሚቀጥለው ሳምንት የአርሰናል የሕክምና ቡድንም እንግዲህ ገመግሙታል ተብሎ እንደሚታሰብ ነው መረጃ የወጣው። ያን ያክል ግን ከባድ ጉዳት እንዳልሆነና የአርሰናል ሰዎችም ዘና እንዳሉ በሪካርዶ ካላፊዮሪ ጉዳይ እየተነገረ ነው። ክሪስቲያን ሞስኩዌራ ሐሳቡን ሰጥቷል። አርቴታ እግር ኳስን እየኖረ እየተነፈሰና አብሮ እያደገ ሆኖ ሁሉንም አጣጥሞ ያሰለጥናል። በሚገርም ጊዜም ለዝርዝር ትኩረትም ይሰጣል። ሌሎች የማያዩትንም እሱ ይመለከታል። ከሱ ጋር በመስራቴ በጣም ደስተኛ ነኝ። እሱ ድንቅ ሰው ነው እና እኔ በብዙ በጣም ረድቶኛል። የአሰልጣኞች ቡድን ነገሮችን ቀላልም አድርጓል። አርሰናል አስደናቂ ክለብ ነው። እዚህ ደግሞ መሆኔንም በጣም ወድጄዋለሁ ሲልም ጭምር ነው ክሪስቲያን ሞስኩዌራ የተናገረው። ሞስኩዌራ ይቀጥልና ይህ አሰልጣኙና ሰራተኞቹ የሚነግሩን ነገር ነው። ቢሆንም ግን የጠንካራ የመከላከል አቅም ስላለን ተደስተናል። እንግዲህ ኳስንም ስንከላከል የአየር ኳሶችን ስናሸንፍ የተሳካ ሸርታቴዎችንም ስናደርግ
ይደሰታሉ። የነሱ መደሰት ደግሞ ለኛ ጉልበት ይሰጠናል። እናም ደግሞ ይህ አስፈላጊ ነው። በቡድኑ ጠንክሮ የሚከላከልበት ሚስጥር ደግሞ ይሄ ነው። የዚህ ውድድር ዘመን መሰረታዊና ቁልፉ አካል ጠንካራ የመከላከል አቅማችን ነው ሲልም ጭምር ነው ክሪስቲያን ሞስኩዌራ የተናገረው። እንግዲህ በሚቀጥለው ጨዋታ ላይ አብዛኞቹ ጥያቄዎችን እያነሱ ይገኛሉ። የጋብሪኤል ማጋሌሽ መጎዳትን ተከትሎ ክሪስቲያን ሞስኩዌራ ቦታውን ይተካዋል ወይስ ደግሞ እንደ ጋብሪኤል ማጋሌሽ ሁሉ የግራ እግር ተጫዋች የሆነው ፒየሮ ሂንካፒ በዛ ቦታ ላይ ይሰለፋል የሚሉ ጥያቄዎች በትልቁ እየተነሱ ነው የሚገኘው። እንግዲህ ክሪስቲያን ሞስኩዌራ ግን ዘንድሮ በአንዳንድ ጨዋታዎች ላይ እንግዲህ እየገባም ጥሩ እንቅስቃሴዎችን ሲያደርግ እንደነበር የምናስታውሰው ጉዳይ ነው። ማርቲን ኦዴጋርድ ጉዳት ላይ ከሚገኙ የአርሰናል ተጫዋቾች መካከል አንደኛው ነው። በቅርቡም ወደ ሜዳ ይመለሳል ተብለው ከሚጠበቁ ተጫዋቾች መካከል እንዳለበት የሚታወቅ ጉዳይ ነውና ከጉዳቱ ጋር በተያያዘ አንዳንድ ጉዳዮችን አጋርቷል። በተለይ የኖርዌይ ብሔራዊ ቡድን ለመደገፍ እንግዲህ ከብሔራዊ ቡድኑ ጋር አብሮ ወደ ጣሊያን ተጉዞ እንደነበር ይታወሳል። እንግዲህ ኖርዌይ ብሔራዊ ቡድን ባቀረቡት ጥሪ መሰረትም ተጫዋቹ የጨዋታ አገልግሎትን ባይሰጥም ወይም ጉዳት ላይ ቢሆንም ነገር ግን ለብሔራዊ ቡድኑ ግን እንግዲህ የሞራል ስንቅ ይሆናልና በዛ ላይ ደግሞ የብሔራዊ ቡድኑም ካፕቴን እንደሆነ የሚታወቅ ጉዳይ ነውና ከብሔራዊ ቡድኑ ጋር አብሮ እንዲሆን ጥያቄ ቀርቦላቸው ነበር። እንዲሁም በኖርዌይ ምርመራዎች ሲደረጉለት እንደነበር የምናስታውሰው ጉዳይ ነው። ትናንትናም ጣሊያንን አሸንፋ የዓለም ዋንጫውን ስትቀላቀል ከብሔራዊ ቡድኑ ጋር እንደነበር ተመልክተናል። እጅግ በጣም ደስተኛም እንደሆነ ጭምር ነው የተመለከትነው። ዓለም ዋንጫውንም የተቀላቀሉት ከ1998 በኋላ እንደነበር የሚታወቅ ጉዳይ ነውና ከረጅም ጊዜያቶች በኋላ ነው ዓለም ዋንጫውን የተቀላቀለችው የኖርዌይ ብሔራዊ ቡድን። ከጉዳቱ ጋር በተያያዘ ግን እንግዲህ ማርቲን ኦዴጋርድ የተለያዩ ሀሳቦችን አጋርቷል። በቅርቡ ይመለሳል ተብሎ እንደሚጠበቅ መረጃዎች እየወጡ ይገኛሉ። ማርቲን ኦዴጋርድ ሲናገርም ነገሮች በጣም እየተሻሻሉ ነው የሚገኙት፣ ነገር ግን ሁኔታው የተሻለ ሆኖ መታየት ጀምሯል። እናም በቅርቡ እመለሳለሁ ብዬ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። አርሰናል እንግዲህ አሁን ይሄ ኢንተርናሽናል ብሬኩ ካለቀ በኋላ በጣም ጠንካራ የሚሉ ጨዋታዎች ይጠብቁታል። ከሁለቱ የለንደን ከተማ ተቀናቃኝ ክለቦቹ ወይም ደግሞ ከለንደን ተቀናቃኞቹ ጋር ጨዋታን ያደርጋል። ከሰሜን ለንደኑ ክለብ ቶትናም ሆትስፐርስ እና እንዲሁ ደግሞ ከምዕራብ ለንደኑ ክለብ ቸልሲ ጋር የሚያደርገው ጨዋታ አለ። በአውሮፓ ቻምፒየንስ ሊግ በዚህ ውድድር ዓመት እኩል እንግዲህ 9 ነጥቦችን የያዙት እንግዲህ ቡድኖች አሉ። ከነዚህ መካከል አርሰናል እና ባየር ሚኒክ እንዳሉበት ይታወቃል። ባየር ሚኒክ የአውሮፓ ቻምፒየንስ ሊግን እየመራ ነው። አርሰናል ሁለተኛ ደረጃ ላይ ተቀምጧልና እነዚህ ሁለት ቡድኖች እርስ በርስ የሚያደርጉትም ጨዋታም ለአርሰናል በተከታታይ የሚመጡ ጨዋታዎች ናቸውና በጣም ጠንከር ያሉ ተጋጣሚዎች መኖራቸውን ተከትሎ እንደዚህ ወሳኝ የሆኑ ተጫዋቾቻቸው ከጉዳት መመለሳቸው ለአርሰናል በጣም መልካም ዜና ይሆናል ተብሎ ይጠበቃል። ቪክተር ዮኬሬሽም ለቶተንሃሙ ጨዋታ ሊደርስ እንደሚችል የሚያሳዩ መረጃዎች በትልቁ እየወጡ እንደሆነ ተመልክተናል። ማርቲን ኦዴጋርድም በቅርቡ እንደሚመለስ ነው መረጃዎች እየወጡ የሚገኙትና ለአርሰናል በጣም ጥሩ ዜና ይመስላል ተብሎ ነው የሚታሰበው። የወሳኝ ተጫዋቾቹ ከጉዳት መመለስ ይሆናል ተብሎ ይጠበቃል። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። አሰልጣኝ ካርሎ አንቸሎቲ ስለ ኤስቴቫኦ ዊሊያን አንዳንድ ጉዳዮቻቸውን አጋርተዋል። አንቸሎቲ ሲናገሩ ኤስቴቫኦ ዊሊያን የማይታመን የተሰጥኦ መጠን ያለው ተጫዋች ነው። በዚህ እድሜው ይህ ደረጃ ላይ ለመድረስም አስገራሚ እንደሆነ አውቃለሁ። የአጨራረስ ብቃቱም በጣም ጥሩ ነው። እሱ አስማተኛ ነው። እናም በጣም ጠንክሮ የሚሰራ ተጫዋችም እንደሆነ አውቃለሁ። ይሄ ማለት እችላለሁ። ከኤስቴቫኦ ዊሊያን ጋርም ብራዚል የተረጋገጠ የወደፊት ተስፋ እንዳላትም ጭምር መናገር እችላለሁ ሲልም ጭምር የተናገረው። እሱ በጣም ድንቅ ተጫዋች ነው። በየጨዋታው ችሎታውን ማሳየት የሚችል ሲሆን ጥራቱን ለማሳየት ደግሞ ብዙ ደቂቃዎች አያስፈልጉትም። ለ5 ደቂቃዎች ተጫውቶም ጥራቱን ማሳየት የሚችል አይነት ተጫዋች ካለ እሱ ኤስቴቫኦ ዊሊያን ነው። የብራዚል ብሔራዊ ቡድንም ሆነ ቼልሲ እሱን በማግኘታቸው በጣም እድለኞች ናቸው ብዬ አስባለሁ ሲልም ጭምር ነው ካርሎ አንቸሎቲ የተናገሩት። ፋብሪዚዮ ሮማኖ ይናገራል። ቼልሲ ቪኒሲዮስ ጁኒየርንና ሮድሪጎን እንደሚፈልግ አረጋግጧል። ከቪኒና ከሮድሪጎ ጋር ስማቸው መነሳቱ ትክክል ነው ብሏል ፋብሪዚዮ ሮማኖ። ምክንያቱም ቼልሲ ፍላጎት እንዳለው አረጋግጫለሁ ሲል ይናገራል። ነገር ግን የተጫዋቾቹ ደሞዝ ከቼልሲ አካሄድ ጋር በጭራሽ የሚጣጣም አይደለም። በጣም ከፍተኛ ደሞዞችን የሚከፈላቸው ተጫዋቾች እንደሆኑ ይናገራል። ለማስታወስ ያክልም የአንድ ተጫዋችን ዝውውር ጉዳይ አንስቷል። ይኸውም የቪክተር ኦሲሜንን የዝውውር ጉዳይ ማስታወስ በቂ ነው ሲል ይናገራል። የቼልሲ ቅድ እንደ ፓልመር፣ ኤስቴቫውና አዲሱ ኦርዴኔዝ ያሉ ተጫዋቾችን ማስፈረም ነው ሲል ፋብሪዚዮ ሮማኖ ይናገራል። እነዚህን ተጫዋቾች እንደሚፈልግ ቢታወቅም ነገር ግን በደሞዛቸው ምክንያት ግን ቼልሲ ምናልባት ላያስፈረም የሚችልበት እድል ነው ሰፊ ሲል ይናገራል። ፋብሪዚዮ ሮማኖ ነው ይህን መረጃ ያወጣው። ቼልሲ የክሪስታል ፓላሱን አማካይ አደም ዋርተንን ከቅዳሜ ኢላማቸው መካከል አንደኛው እንዳደረጉት ይነገራል። የ20 ዓመቱ ወጣት ተጫዋች በሊቨርፑል፣ በአርሰናል፣ በማንቸስተር ዩናይትድ፣ በሪያል ማድሪድ ሳይቀር
በአውሮፓ ታላላቅ በሚባሉ ክለቦችም የሚፈለግ አይነት ተጫዋች ነው። ነገር ግን ቸልሲም ይህንን ተጫዋች ለማስፈረም ፉክክር ውስጥ እንደሚገባ ይነገራል። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በዝውውር ጉዳይ ላይ በትልቁ ስማቸውን እንሰማቸዋለን ተብለው ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ነው መረጃዎች እየወጡ የሚገኙትና እንግዲህ የዚህ ተጫዋችም የዝውውር ጉዳይ በቀጣይ በትልቁ ይነሳል ተብሎ ይጠበቃል። አብዛኞቹ ክለቦችም የዚህ እንግዲህ እንግሊዛዊ የ20 ዓመት ተጫዋችን ፈላጊዎች እንደሆኑ እየተገለጸ ይገኛል። ስለዚህ በሚቀጥለው የዝውውር መስኮት አደም ዋርተንን ለማስፈረም ትልቅ ፉክክሮች እንደሚደረጉ የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ጀረሚ ዶኩ ይናገራል። እኛ ካዛኪስታንን ማሸነፍ ካልቻለን ዓለም ዋንጫው ላይ ምን እንሰራለን ሲል ይናገራል። ቤልጂየማዊው የፊት መስመር ተጫዋች ጀረሚ ዶኩ ቡድናቸው በካዛኪስታን ብሔራዊ ቡድን ነጥብ መጣሉ እንዳበሳጨውን የተናገረው ሰዎች ለቡድኑ ድክመት ሉካኩ፣ ዴብሮይናና ኩርቱዋ ለመኖርን ማንሳት የለባቸውም ሲል ጭምር ነው ጀረሚ ዶኩ የተናገረው። አክሎም እንደዚህ አይነት ቀላል ጨዋታ ያለ እነሱ ማሸነፍ የማንችል ከሆነ በዓለም ዋንጫው ላይ መገኘት በጭራሽ አይገባንም ሲል ነው ጀረሚ ዶኩ የተናገረው። ሁሉም ሰው የተሻለ ማድረግ አለበት፣ እኔም አሰልጣኙም ሁላችንም ሲል ዶኩ ይናገራል። ቤልጅየም ለዓለም ዋንጫ ለማለፍ የመጨረሻ የምድብ ጨዋታዋን የምትጠብቅም እንደሆነ ነው መረጃዎች የወጡት። በዚሁ የሊቨርፑል ጉዳዮችን የምናንሳ። ፍሎሪያን ቨርትስ ሊቨርፑልን በመቀላቀሉ በጭራሽ አይጸጸትም ብሏል ወላጅ አባቱ። የሊቨርፑል ተጫዋች የሆነው ፍሎሪያን ቨርትስ ወላጅ አባት ልጃቸው ሊቨርፑልን በመቀላቀሉ እንደማይጸጸት ነው የተናገሩት። ቨርትስ የተሻለ ተጫዋች ለመሆን ሊቨርፑልን በመቀላቀሉ ትክክለኛ እርምጃን ተራምዷል ሲሉ ሃንስ ቨርትስ ይናገራሉ። በሊቨርፑል ጥሩ እየሰራ ነው ያሉት ወላጅ አባቱ እያንዳንዱ የልምምድ ጊዜ በጉጉት እየጠበቀ ነው የሚሰራው፣ ከቡድኑ ጋርም ተስማምቷል ሲልም ጭምር ይናገራል። እስከ ነገሮች እየሄዱ ባሉበት ነገርም 100% እንግዲህ ደስተኞች ነን ሲሉ ወላጅ አባቱ ጨምረው ተናግረዋል። የሚነሱ ነገሮች በሙሉ ትክክል አይደሉም። እሱ እንግዲህ በቀጣይ ቀናትም በደንብ ለሊቨርፑልም በጣም ጥሩ ተጫዋች እንደሚሆን አምናለሁ። አሁንም ቢሆን በሊቨርፑል በጣም ደስተኛ ነው። በጭራሽ ሊቨርፑልን በመቀላቀሉ እንደማይጸጸትም ጭምር ነው የሚናገሩት። ኢብራሂማ ኮናቴም እንዲሁ ሀሳቡን ሰጥቷል። ሊቨርፑል አዲስ ውል በጭራሽ አላቀረበልኝም ሲል የተናገረው ፈረንሳዊው የሊቨርፑል ተከላካይ ኢብራሂማ ኮናቴ ውሉን ለማራዘም የሚደረገው ንግግር ገና መቋጫ እንዳላገኘ ነው የተናገረው። ብዙ ነገሮች ተጽፈው አይቻለው። ሊቨርፑል አዲስ ውል እንዳቀረበልኝ ተናግሯል። ነገር ግን ከየት እንዳመጡት እኔ አላውቅም፣ ሐሰት ነው ሲል ኢብራሂማ ኮናቴ ተናግሯል። ወኪል አሁንም ከሊቨርፑል ጋር በንግግር ላይ ነው የሚገኘው ሲል ኢብራሂማ ኮናቴ ጨምሮ ተናግሯል። በቅርቡ ውሳኔን እንደምወስንና እንደማሳወቅም ተስፋ አደርጋለሁ ሲል ነው ኢብራሂማ ኮናቴም የተናገረው። ከኮንትራት ጋር በተያዘ በሊቨርፑል ሌላኛው ስሙ የሚነሳው ተጫዋች ዶሚኒክ ሶቦስላይ ነው። ሊቨርፑል ለዶሚኒክ ሶቦስላይ አዲስ ኮንትራት አቅርበውለታል። አሁን ላይ ነገሮች እንዴት እንደሚሄዱ መጠበቅና ማየት ይኖርባቸዋል ተብሎ ይታሰባል። በሊቨርፑል ቤት ዘንድሮ ምርጡ ተጫዋች ነው ብሎ ማንሳት ይቻላል። በሁሉም ጨዋታዎች ማለት ይቻላል በአብዛኞቹ ጨዋታዎች በጣም ጥሩ የሚባለውን አቋሙን እያሳየ ይገኛል ዶሚኒክ ሶቦስላይ እና እንግዲህ ማንቸስተር ሲቲ እና ሪያል ማድሪድም የዚህ ተጫዋች ፈላጊ እንደሆኑ የሚያሳዩ አንዳንድ ዘገባዎች ሲወጡ ተመልክተናል። በቀጣይ ሊቨርፑል ይህንን ተጫዋች ማቆየትን ምርጫው ያደርጋልና በቀጣይ ይህንን ተጫዋች ለማቆየትም በትልቁ እርምጃዎችን ይወስዳል ተብሎ ይታሰባል። ኮንትራቱንም ለማራዘም ንግግሮችን ማድረጉ አይቀሬ ነው። ሪያል ማድሪድን እንመልከት። በሪያል ማድሪድ ቤት ተጫዋችነቴ የጀመርኩትም የጨረስኩትም በካርሎ አንቸሎቲ ስር ነው። እንደዛ በመሆኑ ደግሞ በጣም ደስተኛ ነኝ ብሏል ቶኒ ክሮስ። ከአንቸሎቲ ጋር መስራት በጣም አስደናቂ ስሜት አለው። እሱ ሙሉ በሙሉ ነፃነት ይሰጥሃል። ምን መስራት እንዳለብህም በመንገር ጊዜውን አያሳልፍም። ምክንያቱም ያለህን ብቃትና ታለንት በደንብ የሚገነዘብ ሰው ነው። አንቸሎቲ ለሪያል ማድሪድ ኮንትራት የመፈረመ ምክንያትም ናቸው። በካርሎ አንቸሎቲ ለእኔ የምንጊዜ ምርጡ አሰልጣኝ ነውና እኔ በሪያል ማድሪድ በተጫዋችነቴን ስጀምር እንግዲህ የጀመርኩት በካርሎ አንቸሎቲ ነው፣ የጨረስኩትም በካርሎ አንቸሎቲ ነውና በዚህ በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው። የብራዚሉ አንጋፋ ሚዲያ ተብሎ የሚታሰበው ግሎቦ ስለ አንዳንድ ጉዳዮች ሀሳቦቹን እየሰጠ ይገኛል። የኤንድሪክ ጉዳይን በተመለከተም አንዳንድ መረጃዎችን አጋርቷል። ኤንድሪክ እንግዲህ ለሚያስቆጥራቸው እያንዳንዱ ግቦችና አሲስቶች እንዲሁ ፍጹም ቅጣት ምቶች ሪያል ማድሪድ ገንዘቦችን ለፓልሜራስ ለቀድሞ ክለቡ እንደሚሰጥ ይታወቃል። 35,000 ዩሮ አካባቢ እንደሚሰጥ ነው የሚነገረው። ኤንድሪክ በጨዋታው ላይ ደግሞ ቋሚ ሆኖ የሚጀምር ከሆነ እንደዚሁ 45 ደቂቃዎችን የሚጫወት ከሆነም እንዲሁ ገንዘቦችን እንደሚሰጥ ነው የሚነገረው። እያንዳንዱ ነገሮች ላይ መስፈርቶችን አስቀምጠዋል። ኤንድሪክ ተከታታይ 8 ጨዋታዎችን ለምሳሌ ቋሚ ሆኖ ከጀመረና የሊግ ዋንጫዎችን ማሳካት የሚችል ከሆነ ተጨማሪ ገንዘቦችን መስጠት ይጠበቅባቸዋል።
እንዲሁ እያንዳንዱ ነገሮችን በእንደዚሁ በገንዘብ እንዳሰሩት ጭምር ነው የሚነገረው። ሪያል ማድሪድ ቻምፒየንስ ሊግን ካሸነፈ ለኤንድሪክ እና በአራት ጨዋታዎች ላይ ቋሚም ከሆነ ገንዘቦችን ለፓልሜራስ መክፈል ይኖርበታል ተብሏል። ኤንድሪክ የጎልደን ቦይ ሽልማትን ምናልባት የሚያሸንፍ ከሆነና የግል ሽልማቶችን የሚያሸንፍ ከሆነ እንደ ባሎን ዶር እንደ ፊፋም የአመቱ ምርጥ ተጫዋች የሚለውን ሽልማትም ማሸነፍ የሚችል ከሆነ እንዲሁ ገንዘቦችን ማቅረብ ይኖርበታል። በተጨማሪም የውል እስከ 2030 ድረስ ግልጋሎት ላይ የሚውል ሲሆን ከፍተኛው የጉርሻ ገደቡም 25 ሚሊዮን ዩሮ አካባቢ እንደሆነ ጭምር ነው መረጃዎች የሚወጡት። የላሚን ያማልን ጉዳይ እንመልከት። ስፔናዊው የባርሴሎና የፊት መስመር ተጫዋች የሆነው ላሚን ያማል ባለፉት ወራት ከጉዳት ጋር ሲጫወት እንደነበረ የምናስታውሰው ጉዳይ ነው። ላሚን ያማል አሁን ላይ ጉዳቱን ተከትሎ ለሚደረግለት ሕክምናም ከስፔን ብሔራዊ ቡድን ውጪ መሆኑም የሚታወስ ነው። ያማል ያጋጠመው ጉዳት እንግዲህ የብሽሽት አካባቢ ችግር መሆኑ ይነገራል። ላሚን ያማል ያጋጠመው ጉዳትም ከሱ አጨዋወት ጋር የሚቀራረቡ ወጣት እግር ኳስ ተጫዋቾችን በተለየ ሁኔታ እንደሚያጠቃ ነው የሚነገረው። የጉዳቱ ተጠያቂ የሚያደርገውም አጭር እንቅስቃሴዎችን፣ በድንገት አቅጣጫና ፍጥነቶችን መቀነስ እንዲሁም በስልታዊ መንገድ ደግሞ ኳስን ማንከባለል መሆኑ ይገለጻል። ባለፉት ወራት የሪያል ማድሪዱ ማስታንቱኖ፣ ኮል ፓልመር እና ኒኮ ዊሊያምስ ተመሳሳይ ጉዳት የገጠማቸው ተጫዋቾች እንደሆኑ ነው የሚነገረው። ጉዳቱ በብሽሽት አካባቢ የሚሰማ ህመምን የሚያስከትል ሲሆን ህመሙ ላይም ደግሞ ታችኛው ወይ ላይኛው ጭን ላይም እንዲሁ የታችኛው የሆድ ክፍል ላይም ሊዛመት ይችላል ተብሎ ነው የሚታሰበው። ጉዳቱ በተለያዩ ምክንያቶች በቶሎ ለመመርመርና በፍጥነት ለማከምም አስቸጋሪ ሊሆን እንደሚችል ነው የሚገለጸው። ጉዳቱ በእረፍት ብቻ ሙሉ በሙሉ እንደማይጠፋ ሲገለጽ፣ ሁሉም ተጫዋቾች የሚያጋጥማቸው ጉዳት አይነትም ተመሳሳይ አለመሆኑ ይነገራል። ተጫዋቹ ጉዳቱ ሲያጋጥመው መጫወት እንዲቀጥሉና ህመሙን እንዴት መቋቋም እንዲችሉ እንዲማሩም ደግሞ ይመከራሉ። ተጨማሪ ተጫዋቾችን የተጎዳው ክፍልም እንዲጠናከር ህክምናና የመከላከያ መንገዶችንም እንዲሰሩ ይደረጋል። አለፍ ሲልም ደግሞ ቀዶ ጥገናዎችንም ሊደረጉ እንደሚችሉ ነው የሚነገረውና የላሚን ያማል ጉዳትም እንግዲህ እነዚህ አይነት ጉዳቶች እንደገጠሙት ነው መረጃዎች እያሳዩ አሁን ላይ በትልቁ የሚገኙት ነው የተባለው። ባሎን ዶርን ማሸነፍ ከፈለግ ቻምፒየንስ ሊግ ወይም ደግሞ ዓለም ዋንጫን ማሸነፍ ይገባሃል ብሏል ሃሪ ኬን። እንግሊዛዊው የባየር ሚኒክ ተጫዋች እንግዲህ የሆነው ሃሪ ኬን በዚህ ዓመት ለባሎን ዶር ሽልማት ትልቅ ዋንጫ ሚና እንደሚኖራቸው ይገልጻል። በዚህ ዓመት 100 ጎሎችን ላስቆጠር እችላለሁ ያለው ሃሪ ኬን፣ ነገር ግን ቻምፒየንስ ሊግ ወይም ዓለም ዋንጫን ካላሸነፍኩኝ ባሎን ዶር በጭራሽ የሚታሰብ አይደለም፣ ያንን ያክል ጎል ሁሉ ባስቆጠር ሲል ይናገራል። ጎሎችን ማስቆጠር ትልቁ መስፈርት አይደለም። ትልቁ መስፈርት ዓለም ዋንጫን፣ ቻምፒየንስ ሊግን ወይም ደግሞ ትልቅ የሚባል ዋንጫን ማሸነፍ ይጠበቅባል። እነዚህን ካላሸነፍክ ባሎን ዶርን የማሸነፍ እድል ጠባብ ነው ብለዋል። ይሄ ለኤርሊንግ ሃላንድም ለሁሉም ተጫዋቾች ተመሳሳይ ነው። እነዚህን ትልልቅ ዋንጫዎች ማሸነፍ ይኖርብናል ሲል ነው ሃሪ ኬን የተናገረው። እንግዲህ ዘንድሮ በጣም ብዙ ጎሎችን እያስቆጠሩ እንደሆነ ይታወቃል እና ኬሊያን ኤምባፔም፣ ሃሪ ኬን እንዲሁ ኤርሊንግ ሃላንድ ብዙ ግቦችን እያስቆጠሩ ነው። ነገር ግን ባሎን ዶርን ለማሸነፍ የአውሮፓ ቻምፒየንስ ሊግ አሊያም የዓለም ዋንጫን ማሸነፍ በትልቁ ይጠበቅባቸዋል ተብሎ ነው የሚታሰበው። ግሪንውድ የወሩ ምርጥ ተጫዋች ተብሎ ተመርጧል። የፈረንሳይ ሊግ የ2025-26 የውድድር ዘመን የወርሃ ጥቅምት የወሩ ምርጥ ተጫዋች ይፋ ሲደረግ፣ በዚህ መሰረትም የማርሴይ የፊት መስመር ተጫዋች የሆነው ሜሰን ግሪንውድ የወሩ ምርጥ ተጫዋች በመባል በአብላጫው ድምጽ መመረጥ ችሏል። ሜሰን ግሪንውድ በወሩ ባደረጋቸው 4 የሊግ ጨዋታዎችም 5 ግቦችን ማስቆጠር ችሏል። በውድድር ዘመኑ 8 የሊግ ግቦችን በማስቆጠርም በፈረንሳይ ሊግ ከፍተኛ ግብ አስቆጣሪዎች ደረጃ ላይ ሁለተኛ ደረጃ ላይ መቀመጡ የሚታወቅ ጉዳይ ነው። ጋናዊው ተጫዋች ከውድድር ዓመቱ ውጭ ሆኗል። የጋና ብሔራዊ ቡድን ከቀናት በፊት ከጃፓን ጋር ባደረጉት የአቋም መፈተሻ ጨዋታ ጋናዊው ፍራንቺስ አቡ በከባድ ጉዳት እንግዲህ ከሜዳ መውጣቱ የምናስታውሰው ጉዳይ ነውና ይህ ተጫዋች ከውድድር ዓመቱ ውጭ መሆኑን አሁን ላይ እየተገለጸ እንደሚገኝ መረጃዎቹ በትልቁ እያጋሩ የሚገኙት። የጋና ብሔራዊ ቡድን እንግዲህ በጨዋታው ላይ ጉዳት ገጥሞት ወጥቷል። ተጫዋቹ ባጋጠመው ግጭትም ወቅት የቀኝ እግሩ በሁለቱም እንግዲህ የአጥንቱ ክፍል መሰበሩን ነው ሐኪሞች ያረጋገጡት። ይህንን ተከትሎ የቱሉዙ ተጫዋች ፍራንቺስ አቡ በጃፓን የቀዶ ጥገና ሕክምና እንደተደረገለት ነው መረጃዎች የወጡት። የ4 ዓመቱ ተጫዋች ፍራንቺስ አቡ ከያዝነው የውድድር ዓመት እንዲሁ ከቀጣዩ የዓለም ዋንጫ ውድድርም ውጪ መሆኑ ተረጋግጧል። ለተጫዋቹ መጎዳት ምክንያት የነበረው የጃፓን ተጫዋች የጋና ብሔራዊ ቡድን አሰልጣኝ ጋር በማምራትም ይቅርታ መጠየቁ ጭምር ነው እየተገለጸ የሚገኘው። ሌላኛው የምናነሳው ጉዳይ ከብሪያን ኤምቤሞ ጋር የተያዙ አንዳንድ ጉዳዮችን እናንሳና ወደ ቤተሰቦቻችን የዛሬውን ፕሮግራማችንን እናበቃለን። የብሪያን ኤምቤሞን አንዳንድ ጉዳዮችን እናንሳ። የማንቸስተር ዩናይትድ ተጫዋች የሆነው ብሪያን ኤምቤሞ እንደ አውሮፓውያኑ አቆጣጠር በ1999 በፈረንሳይ ነው እንግዲህ በአቮሎ በምትባል
ትንሽዬ ከተማ የተወለደው ኤምቤሞ የተወለደበት ቦታ እንዲሁም የአኗኗር ሁኔታው ደከም ካሉ የማህበረሰብ ክፍሎች የተገኙ እንደሆነ ይነገራል። ብራያን ኤምቤሞ ምንም እንኳን ፈረንሳይ ውስጥ ውልደቱ ይሁን እንጂ ዜግነቱ አሁን በብሔራዊ ቡድን እየተጫወተለት ያላቸው ካሜሮን ናት። ገና በለጋ እድሜው እግር ኳስን መውደድና መጫወትን ጀምሯል። እድሜዎቹ ገና አስራዎቹ ውስጥ ሳይገባም ኳስን መጫወት መጀመሩ ይነገራል። እንደ አብዛኞቹ የፈረንሳይ ብሔራዊ ቡድን ተጫዋቾች ሀገራቸውን በፈረንሳይ ቀኝ ግዛት እንደ መውደቋም አባቱ ወደ ፈረንሳይ የማቅናት እድላቸው በመስፋቱ ውልደቱን እዛው ሆኗል። ለእግር ኳስ የተለየ ፍቅር ያለው ኤምቤሞ በልጅነቱ የተለያዩ አካዳሚዎችን በመሞከር የእግር ኳስ ክህሎቱን እንዳዳበረም ይነገራል። በዚህም የተለያዩ እድሎችን እያገኘም ከጊዜ ወደ ጊዜ እድገቱን እያሻሻለ መጥቷል። ብራያን ኤምቤሞ ገና በለጋ እድሜው በግራ እግሩ መጫወትን ልምድ አድርጎት ነበር። ከተለያዩ ሙከራዎች በኋላ በ14 ዓመቱ ፈረንሳይ ውስጥ ትሮይስ የተሰኘ ክለብን ተቀላቀለ። ብራያን ኤምቤሞ በትሮይስም እንደ አውሮፓውያኑ አቆጣጠር 2018 ከ19 ዓመት በታች ቡድንም ውስጥ እንዲሁ የተለያዩ ውድድሮች የተሰኘ ትልቅ ዋንጫ ላይም እንዲገኙ ትልቁ ሚና ተጫውተዋል። በውድድሩ ፍጻሜ ላይም 2 ግቦችን በማስቆጠር የውድድሩ አሸናፊ እንዲሆኑም ትልቁን ስራን ሰርቷል። ብራያን ኤምቤሞ የመጀመሪያ የመደበኛ እግር ኳስ የሲኒየር እግር ኳስ ህይወቱን እንደ አውሮፓውያኑ አቆጣጠር በ2018-19 የጀመረ ሲሆን በውድድር ዓመቱም 40 ጨዋታዎችን አድርጎ 11 ግቦችን አስቆጥሯል። ኤምቤሞ በውድድር ዓመቱ ትሮይስ በሊጉ 2 የጥሎ ማለፍ የግማሽ ፍጻሜ ውድድርን እንዲደርሱም ትልቅ ሚናን የተጫወተው። እንደ አውሮፓውያኑ አቆጣጠር በ2019 በውድድር ዓመቱ 46 ጨዋታዎችን አድርጎ 12 ግቦችን በማስቆጠር ኦገስት ላይም ክለቡን መሰናበት ችሏል። ብራያን ኤምቤሞ በዛው ወርም ኦገስት 2019 በወቅቱ የታችኛው እርከን ላይ ይጫወት የነበረውን የእንግሊዙን ክለብ ብሬንትፈርድን ተቀላቀለ። ክለቡ ብሬንትፈርድ ለዝውውሩ 5.8 ሚሊዮን ፓውንድ ወጪ ያደረገ ሲሆን ኤምቤሞም በክለቡ ለ5 ዓመታት የሚያቆየውን ውል ተፈራረመ። በብሬንትፈርድ የመጀመሪያው ዓመትም 47 ጨዋታዎችን አድርጎ 16 ጎሎችን አስቆጥሯል። በውድድር ዓመቱ ብሬንትፈርድ በፕሌይኦፍም ፋይናል ደርሶ የነበረ ቢሆንም ጨዋታውን በፉላም 2-1 በሆነ ውጤት ሽንፈት ገጥሟቸው፣ ይሁን እንጂ ብራያን የውድድር ዓመቱን በለንደን አዋርድ ላይ የዓመቱ ምርጥ ተጫዋችና የዓመቱ ምርጥ ወጣት ተጫዋችን እጩ ውስጥ መካተት ችሎ ነበር። እንደ አውሮፓውያኑ አቆጣጠር በ2021 ዓለም ላይ በተከሰተው ህመም ምክንያትም ኤምቤሞ እንደ በፊቱ ጎሎችን የማስቆጠር ብቃቱ እየወረደ መጣ። ይሁን እንጂ በውድድር ዓመቱ ባስቆጠራቸው 4 ግቦችና 10 አሲስቶች በድጋሚ የዓመቱ ምርጥ ተጫዋች እጩ ውስጥ መግባት ችሏል። ብራያን ኤምቤሞ በውድድር ዓመቱ በአጠቃላይ 49 ጨዋታዎችን አድርጎ 8 ግቦችን ማስቆጠርም ችሎ እንዲሁ ክለቡ ብሬንትፈርድም ሻምፒዮንሺፑን በማሸነፍ ወደ ፕሪሚየር ሊግ እንዲያድግም የክለቡን የበኩሉን አስተዋጽኦ አድርጓል። ብራያን ኤምቤሞ ክለቡ ብሬንትፈርድ ወደ ፕሪሚየር ሊጉ ባደገበት ዓመት ከቡድን አጋሩ አይቫን ቶኒ ጋር በመጣመር የተለያዩ ጨዋታዎችን ማድረግ ችሏል። በውድድር ዓመቱ በኤፍኤ ካፕ ከፖርት ቬክ ጋር ባደረጉት ጨዋታ ላይም የህይወት ዘመኑን የመጀመሪያ ሃትሪክን መስራት የቻለበት ጨዋታ ነው። የውድድር ዓመቱ የክለቡ ምርጥ ተጫዋችነት እጩ ውስጥ መካተት የቻለ ሲሆን ከጊዜ በኋላ በክለቡ ያለውን ውል ለ4 ዓመታት ኮንትራት በተጨማሪ 1 ዓመት የማራዘም አማራጭ ጋር አራዘመ። እንደ አውሮፓውያኑ አቆጣጠር በ2021-22 በ38 ጨዋታዎች 8 ግቦችን በማስቆጠር የውድድር ዓመቱን አጠናቀቀ። በውድድር ዓመቱም የሊድሱ ተጫዋች ከነበረው ራፊኒሃ ጋርም ጥሩ የሆነ ፉክክርን ማድረግ ችሎ ነበር። ኤምቤሞ እንደ አውሮፓውያኑ አቆጣጠር በ2022-23 የቅድመ ውድድር ዘመንም ጨዋታዎች ላይ በ3-4-3 አስተላለፍም በቀኝ ክንፍ ላይ የተሻለ አጨዋወትን በማሳየትም ጥሩ የሆነ ተፈጥሯዊ ቦታንና ተስማሚ አስተላለፍን ማግኘቱን አረጋግጧል። በአመቱም 39 ጨዋታዎችን በማድረግ 9 ግቦችን ማስቆጠር ችሏል። ብራያን ኤምቤሞ በጊዜ የብሬንትፈርድ አሰልጣኝ በነበሩት ቶማስ ፍራንክም የተለያዩ አዎንታዊ አስተያየቶች ይሰጡት ነበር። በውድድር ዓመቱ አሰልጣኝ ቶማስ ፍራንክ በብራያን ኤምቤሞ ጥሩ የሚባል ሁኔታ ራሱን እያሻሻለ የቡድኑ ቁልፍ ተጫዋች ለመሆንም እየሞከረ ነው ያሉ ሲሆን አጨራረሱ ላይም ጠንክሮ እየሰራ ነው ሲሉ ተደምጠው ነበር። ከ2023-24 የውድድር ዘመን አንስቶም ብራያን ኤምቤሞ ከዩኤን ዊሳና ከኬቨን ሻዴ ጋር በመጣመርም ጥሩ የሚባል እንቅስቃሴን ያሳዩ ሲሆን በውድድር ዓመቱም 2 ጊዜ የወሩ ምርጥ ተጫዋችነትን እጩ ውስጥ መካተት ችሎ ነበር። በውድድር ዓመቱ የአይቫን ቶኒ መታገድን ተከትሎ የቡድኑ የመጀመሪያ ፍጹም ቅጣት ምት መቺ በመሆንም የበለጠ ግቦችን እንዲያስቆጥር እድሉን አግኝቷል። ብራያን ኤምቤሞ በውድድር ዓመቱ ከባድ የሚባል ጉዳት ያጋጠመው ሲሆን በአጠቃላይ 27 ጨዋታዎችን አድርጎ 9 ግቦችን ያስቆጠረው። እንደ አውሮፓውያኑ አቆጣጠር በ2024-25 የውድድር ዓመት ብራያን ኤምቤሞ እና ዩኤን ዊሳ አንድ ላይ በመሆን የተለየ የሚባል ጥምረትን በማሳየት የተሻለ የውድድር ዓመትን አሳይተዋል። ጁላይ 2025 ላይ ብራያን ኤምቤሞ ማንቸስተር ዩናይትድን በ71 ሚሊዮን ፓውንድ መቀላቀል ችሏል። እናም አሁን ላይ የተሻለ ብቃት በማሳየት በክለቡም ደግሞ ትልቅ ግልጋሎትን እየሰጠ ነው የሚገኘው። ኤምቤሞ ለትውልድ ሀገሩ ፈረንሳይ ከ17 እስከ 20 እንዲሁ 21 ዓመት በታችም የተጫወተ ሲሆን በካሜሮን ተጫዋችም ሳሙኤል ኤቶ በቀረበለት ጥሪ ምክንያትም ለካሜሮን ብሔራዊ ቡድን ለመጫወት ከስምምነት መድረሱን የተናገረው።
ብሪያን ኤምቤሞ እንግዲህ አብዛኛውን ጊዜ በቀኝ መስመር ከሶስት የፊት መስመር ተጫዋቾች ጋር የመጣመር ባህሪ ያለው ተጫዋች ነው። ከተቃራኒ ተከላካይ ጀርባ ደግሞ በፍጥነት በመሮጥ የተለያዩ የግብ ዕድሎችንም እንዲሁ ደግሞ ግቦችንም ማስቆጠር የተካነበት ተጫዋች እንደሆነ በርካቶች ያምናሉ። ብሪያን ኤምቤሞ አብዛኛውን ጊዜ በ3-4-2-1 የአስተላለፍ ቅርጽ ውስጥም የሚጫወትበት ጊዜ የተሻሉ ነገሮችን የማሳየት ብቃት አለው። ኤምቤሞ አብዛኛውን ጊዜ የሚታወቀው በፍጥነቱ ኳስን በቀላሉ የማሻገር አቅሙና በኳስ ጋር ደግሞ ያለው ምቾትና በመልሶ ማጥቃት ጊዜም ባለው ኳስን የማሻገር አቅም ነው። ኤምቤሞ በተቃራኒ ቡድን ፍጹም ቅጣት ምት ክልል ውስጥም ኳስ ይዞ ከተገኘ አስፈሪና አይምሪ አጥቂ እንደሆነ ጭምር ይታወቃል። ብሪያን ኤምቤሞ እንግዲህ የተለያዩ ክለቦችንም በመቀላቀልም ድንቅ ጊዜያቶችን አሳልፏል። በማንቸስተር ዩናይትድም ጅምሩ በጣም ጥሩ እንደሆነ ጭምር እየተመለከትነው እንገኛለን እና ከብሪያን ኤምቤሞ ጋር አንዳንድ ጉዳዮችን ለማንሳት ሙከራዎችን አደረግን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁም እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ቆየው። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።